ጠበራኒ እንደዘገቡት ሷሐቢዩል ጀሊል አልዕርባድ ኢብኑ ሳሪያ የተባሉት ሷሐቢ ለማ ከቢረት ሲንሁ እድሜያቸው ሲገፋ ወተቀደመ ፊል ዑምር እድሜያቸው የገፋ በመጣ ቁጥር بعد وفاة رسول الله صلى الله عليه وسلم نبينا محمد عليه الصلاة والسلام كلفوا بحالا خاف أن يكون مقصرا في بعض الطاعات عندند طاعاتوچن عندند ግዴታዎች በእድሜ መግፋት የተነሳ መስራት እንዳይሳናቸው ፈሩ ስጋት አደረባቸው ከዛስ እንዲህ አሉ اللهم إنه كبرت سني ورق عظمي فاقبضني إليك غير مفتون منالو اللهم ጌታዬ ሆይ إنه كبرت سني እድሜም ገፋ ورق عظمي አጥንቴም ደቀቀ አቅም አነሰኝ فاقبضني إليك غير مفتون በዲኔ ጉዳይ ምንም አይነት ፊትና ሳይመጣብኝ ዋጅብን ቁጭ ብዬ ካቅም ማነስ የተነሳ ያሳለፍኩ ዛ ደረጃ ሳልደርስ ወደ አንተ ወሰደኝ ሞቴን ቀርብ አድርግልኝ ብለው አሉ فأرسل الله إليه ملكا من ملائكة الرحمة ወደዚህ ታላቅ ሷሐቢ ከመላእክቱ الرحمة የዝነት መላእክቶች መካከል አንዱን መላእክት አላህ ላከላቸው وقال له እንዲህም ብሎ አለ መላእክቱ لا تقل هذا እንደዚህ አትበል ግን እንደዚህ በላሉት اللهم حسن العمل وبلغ الأجل ጌታዬ ሆይ حسن العمل ስራዬን አሳምርልኝ وبلغ الأجل አጀሌንም ደግሞ አድርስልኝ ከስራዬ ማማር ጋር ይህንን ዱዓ በል ብሎ ያ መላእክት አረንጓዴ ባረንጓዴ ሆኖ በሚያምር ሃይአ በሚያምር ሁኔታ መጥቶ ይህንን መልእክት ይነግረዋል فقال العرباض بن ساريا ምናሉ من أنت يا ابن أخي ሰው መሰላቸውና አንተ የወንድሜ ልጅ ሆይ ማንህ ግን አንተ ብለው አሉት فقال ملائكه من على انا رتائل الذي يسل الحزن من قلوب المؤمنين انيما رتائل የሚባለው መላእክት ነኝ يسل الحزن ጭንቀትን የሚያወጣ የሆነ من قلوب المؤمنين ከአማኞች ቀልብ ላይ ጭንቀትን የሚያስወግድ የሆንኩት መላእክት ነኝ ብሎ አላቸው السلام عليكم ورحمه الله وبركاته ተመልካቾቻችን እንደምን ከረማችሁ ይህ ኸሚስን በሱና በሱና ቲቪ ነው እነሆ ሳምንቱን ጠብቆን ወደናንተ መድረሱን ቀጥሏል ዛሬም ባለፈው ሳምንት የዒድ ሌሊት ነበር እንደዚሁም ከሌሊቱል ጁሙዓ በተጨማሪ ማለት ነው የተለያዩ ፕሮግራሞችን ወደናንተ ስናደርስ ዒድን ከናንተ ጋር ስናሳልፍ ነበር ዛሬም ያው የምንገኝበት ሌሊት እንደዚሁ በድጋሚ ሌሊቱል ዒድ ነው ሊሸወላሊስ እንግዲህ ይባላል በአገራችን 6 ወር ጾመው ያሳልፉ እዚች ላይ ሲሆኑ ይሄኮ 6 ወር የምንፈታበት ነው ብለው በዛ ትርጉም ያው አከታትሎ ለጾም ልክ ቀጣዩ ሸዋል 2 ከዒድ በኋላ ያለውን ቀን ጀምሮ ለጾመ ሰው ነገ ቀኑ ዒድ ይሆናልና ዛሬ የምንገኝበት እንደዚሁ ያው ሰይዱል አያም ነው ነገም ጁሙዓ ስለዚህ ሁላችሁም በየቤታችሁ ናችሁ ፕሮግራም ተከታተሉ በዱዓ በሶላዋት በዚክር እንድትበረቱ የተለመደ ግብዣችን ነው ሼክ አብዱላህ እንዴት ነበር ሳምንቱ አልহামዱሊላህ ሳምንቱ አልፎ እንደዚህ እኛም እዚህ መጅሊስ ላይ ድጋሚ ተገናኘን ማሻአላህ እንዳላችሁት ደግሞ ይሄውን ያለንበት በአገራችን ወይም በተለምዶ የኸሚስ ሌሊት ቢባልም في الحقيقه ግን እንደ ሸሪዓው ሌሊቱል ጁሙዓ የጁሙዓ ሌሊት ነው ይሄ ማለት ባጭሩ የሳምንቱ ዒድ ነው صحيح ጁሙዓ የሳምንቱ ዒድ ይባላል በሐዲስ እንደወረደው ብዙ እህቶች ወንድሞች በዚህ ታይም በዚህ ሰዓት አሁን በዚህ ሰዓት እንግዲህ ጁሙዓን ሌሊት በዱዓ የሚያሳልፉበት ሁሉም በቃ ቤተሰብ ሰብሰብ በሚልበት ልጆችም እንደዛው ደግሞ ከወላጆቻቸው ዙሪያ ከጎናቸው ቁጭ የሚሉባት ሌሊት ነች የምትታሰብ ሌሊት ነች ስለዚህ በዱዓ ላይ ያላችሁ እህቶች ወንድሞች ዱዓችሁን አላህ ይቀበላችሁ የተጠቀሰው ሐዲስ እንዳያችሁት ስለ ዱዓና ጭንቀትን የሚያስወግድ መላእክት እንዳለ በስራት ነው صحيح በስራት ነው ሱብሃንአላህ አላህ ያጠንክረን አሚን ዛሬም ያው እንግዲህ እንደተለመደው በግራና በቀኝ እንግዶቻችን ይዘን የመጣ ነው ሼህ ሷሊህ ምኛ ጋር ይገኛሉ እንደዚሁ ወንድም አብዱራህማንም መጥተዋል ተመልካቾቻችን ከኛ ጋር ቆዩ ያማረና የማይቆጩበት ጊዜ ያሳልፋሉ ብለን ተስፋ እናደርጋለን ካፍታ ቆይታ በኋላ ተመልሰን እንመጣለን በድጋሚ አብራችሁን ቆዩ اللهم صل وسلم على محمد وآله وصحبه مرحبا ودنا የተከበራችሁ ተመልካቾቻችን ተመልሰን መጥተናል ወደናንተ እና ጁሙዓ ሙባረካ ማለት እወዳለሁ
የተባረከ ጁሙዓ ይሁንላችሁ ማለት ነው። ሌላ አይደለም ትርጉሙ። አንዳንድ ሰው ኢሽካል ያድርበታል ጁሙዓ ሙባረካ የምትለው አይባራ ጋር ወደፊትም እንመጣበታል ኢንሻአላህ በሰፊው። አሁን የምንገኘው የሌሊቱ ጁሙዓ ነው። ጁሙዓ ደግሞ ዒድ ነው ተብሏል። ስለዚህ ያማረ ጁሙዓ የተባረከ ዒድ ይሁንልህ ብሎ መመኘት በረካ የተሞላበት ዱዓ ሙስተጃብ የሚሆንበት የተባረከ ሌሊት የተባረከ ጁሙዓ ይሁንልህ ማለት ነው። ልክ ዒድ ሙባረክ እንደምንለው ማለት ነው። በዚህ ጉዳይ በጣም ከሚያስቁኝ ነገራቶች ማለት ነው አንዳንድ ሰው አለ አሁን መንገድ ላይ አግኝታችሁት የተባረከ ጁሙዓ ይሁንልህ ብትሉት እኮ አይከፋውም። ጁሙዓ ሙባረክ አስትሉት ግር የሚለው ሰው አለና የሆነ ቦታ እንደውም እንደዚህ ቤተሰብ ጋር ምናምን እያወራን ምን አሉኝ እንትን ተወሱል አይቻልም አሉኝ። በነብዩ መጀመር ማለት ግን ይቻላል አሉኝ። ሱብሃንአላህ እቺ አረበኛ አንዳንድ ነገሮች ቋንቋቸው ሲቀየር ክልክል የሚሆኑበት ምንድነው ሰዎች በየቦታው የሚፈጥሩት ኢሽካል ነው በሰዎች ላይ በቃ ይሄ አእምሮ ጨዋታ የለም። እንደዚህ አይነት ሎጂኮችን ይጠቀማሉና እና ደግሞ በአረበኛ ቋንቋም የእውቀት ማጠር ይመስለኛል። አንዳንድ ሰው እንዳላችሁት አሁን ተወሱ የሚለውን ትርጉም የማይገባው ጁሙዓ ሙባረክ ስትለው ቀጥታ የሚሄደው ምንድነው ይሄንን በሐዲስ ወርዷል ነው የሚለው ገባ ምን ማለት ነው ወደሚለው ማዕና ሄድም። ዒባዳም ላይ ስመጣ ብዙ ሰው ኢሽካል ይፈጥርበታል ገባ። ይሄ ምንድነው የሆነ ነገር ስታነሳ ይሄ ሽርክ ነው ወይም ደግሞ ያ ነገር ዒባዳ አድርጎ ቆጥሮት ከአላህ ውጭ ላይ አይሰጥም መጣራትን ይመስል እንዳላችሁ ተወሱን ይመስል ይህ ነገራቶች ትልቁ ችግር ዑለሞችም እንደሚገልጹት የቃሉን የአረበኛ ቃል እንደመሆኑ ትርጉሙን አለማወቅ ነው። ያኔ ሰውየው ዒልም ላይ እንዲያካለ ብዙ ነገር ይገለጥለታል። አላህ ያጠንክረን በዒልም ጉዳይ። መቼም ሙስሊም በየትኛውም ሁኔታ ማወቅ ያለበትን ነገር ለማወቅ ጥረት ማድረግ አለበት ሁሌም ቢሆን من المهدي الى اللهد اللي ተባለው ስለዚህ ካንቀልባ እስከ ለህድ እስከሚገባ ነው የተባለውና ያ ነገር መቆም የለበትም። አንድ ሰው ከናት አንቀልባ ነፍስ ካወቀ ጀምሮ ሙመይዝ የሆነ ሰው ቁርአን ይሰጠዋል። hatta ውዱእ ባይኖር ሙመይዝ የሆነ ህፃን ልጅ ቁርአን ይሰጠዋል። ውዱእ ሳይኖረው ቁርአን ይዞ ለመቅራት ከሆነ ይሰጠዋል። ከዛ ጀምሮ ዒልም ጋር ተቃረነ ዒልም ጋር ተወዳጀ። ከዛ ጀምሮ እስከ ለህድ እስከሚገባ በመርኩዝ እየሄደ ሁላ ዒልም ላይ ቢጸና صدقني ሌላ ሰው ነው የሚሆነው። صحيح ሌላ ማለት ዒልምን በእድሜ ሳትገድበው በጾታ ሳትገድበው ለረጅም ጊዜ ከያዝከው በጣም ትልቅ ደረጃ ነው ሰው የሚደርሰው። ብዙ ነገር ይገለጥለታል እና እንዳላችሁት من المهدي الى اللحد الله ይገለጥ። አሚን እንደዚህ አላህ ያሰደው። ከዚሁም ጋር ተያይዞ አኪድ አላህ Subhanahu Wa Ta'ala ሰው ልጆች በጎሳ ማድረጉ በቋንቋ ማድረጉ የአላህ ሂክማ ነው። እውነት ነው። እኛ እንድንተዋወቅ ነውና ከዛም ጋር ተያይዞ መቼም አሁን ያለው ኡማ መግባቢያ ቋንቋ ወይም የዲን ቋንቋው አረብኛ ነው። ቁርአንም የሚወረደው በአረብኛ ነው። የነብዩ አለይሂ ሰላቱ ወሰለም ሐዲሶች የሚወሩትም በአረብኛ ነው። ከዛ በኋላ ሰዎች የሚገባቸው ቋንቋ ወደ የአካባቢያቸው አምጥተው በትርጉም ሊነገራቸው ይችላልና ከዛ ውጭ ግን በሆነ ቋንቋ ሐራም ሆኖ በሆነ ቋንቋ ሐላል የሚሆን ነገር የለም። ልክ እንደዛ የሚያስመስል ሰው ስላለ ነው። የሆነ ነገር በአረብኛ ስትሉት ይሄ ነገር አይቻልም ከዛ ቅድም እንዳልኳችሁ በአማርኛ ስትሉት ምንም ኢሽካል ላይ ፈጥርበት ይችላልና አንድ ነገር በአረብኛም ተባለ በአማርኛም ተባለ ስተት ከሆነ ስተት ነው። ያንን ነገር ዋናው ነገር ትርጉሙ ጋር ያ ነገር ይሄዳል አይሄድም፣ ይሄ ነገር በሸሪዓ ይከለከላል አይከለከልም፣ ያስኬዳል አያስኬድም የሚለው ነው መለየት ያለበት። እንዳልነው እንደዚህ ኸሚስ በሱናም እንደዚህ አይነት ነገራቶችን ለማጥራትም ስለሆነ በተደጋጋሚ የምሰማው ነገር አለ። የሆነ ነገር መንዙማ ሲባል ይሄ ነገር ሽርክ ነው ይሏቸዋል። ሰውየው በስድ ወይም ደግሞ ይሄ በዝሩ የሚባለው ነገር ሲለው እንደ ተራ ነገር ሊቆጥሩ ይችላሉ። በየትኛውም ሁኔታ ሰውየው በግጥምም ይበለው በእንጉርጉሮም ይበለው በንባብም ይበለው በድርሰትም ይበለው ኩፍር ነው ማለት ተውሂድ ነው የሚሆነውና እነዚህ ነገራቶችም ያው ትኩረት ቢደረግባቸው ብዙ ሰዎች እንቲባህ ያደርጉባቸዋል ብዬ ተስፋ አደርጋለሁ። እኛው ብቻችን እንደው ከምንወራ እስኪ ደግሞ ወደ ወንድም አብዱራህማን ኸሚስ አይደል መግቢያውን ምን ይመስላችኋል? ውድና የተከበራችሁ ተመልካቾቻችን አሁንም በድጋሚ ጁሙዓ ሙባረካ እያልናችሁ ወደ ወንድም አብዱራህማን ማዲህ አብዱራህማን ሄድና ያማረ መንዙማ ያማረ መዳህ እናሰማችኋለን። አብራችሁን ቆዩ። اللهم صل وسلم على سيدنا محمد وعلى آل محمد زينو. اللهم صل وسلم على سيدنا
محمد وعلى آل محمد اللهم صل وسلم على سيدنا محمد صلوات الله وسلامه على الرسول اللهم صل على محمد وعلى آله وصحبه وسلم أجمعين برحمتك يا أرحم الراحمين. الصلاة والسلام عليكم سيدي اللهم صل وسلم على سيدنا مولانا محمد وعلى آل سيدنا مولانا محمد صلى الله على محمد صلى الله على محمد صلى الله عليه وسلم صلى الله عليه وسلم. شمس الحبائب بحر المواهب شمس الحبائب بحر المواهب كنز المطالب مأوى العجائب سيدي اللهم صل وسلم وبارك على سيدنا مولانا محمد وعلى آل سيدنا مولانا محمد اللهم صل وسلم وبارك على محمد صلى الله على محمد صلى الله عليه وسلم وبارك على محمد صلى الله على محمد ركن مشيد كهف معتمد كهف معتمد كهف ركن مشيد كهف معتمد كهف معتمد كهف معتمد در منضد كنز لا ينفد نور موكد روح مؤيد سيدي اللهم صل وسلم وبارك على سيدنا مولانا محمد وعلى آل سيدنا مولانا محمد صلى الله على محمد صلى الله على محمد ملاذ فاضل إمام أكمل وعلى أيها الرسول أنت صلى الله على محمد صلى الله عليه وسلم صلى الله عليه أفضل الصلاة بارك الله بكم آمين. ያው እንግዲህ ሰዎች በየቤታቸው ቁጭ ብለው የሚሰሙት ነው። በተለይ መሐሪማዎች ላይ የቆየ ሰው እነዚህ አይነት ነገራቶች የዱዓ ቦታዎች ላይ መዋሊዶች ላይ ይዘወተራሉና ያው ተክራር ነው የሚባለው ሰልሽሆች ተክራር ይሄ ያው ወደ ሐድራ ሲገባ እንደ መጅሊስ ሲከፈት ራምሳ ካልተባለ በዚህ ነው የሚከፈተው ሐድራ ለዛ ነው እንግዲህ እንደ መክፈቻ ነው። በነገራችን ላይ በሐዲስ እኮ ምን መጥቷል ሰዎች ተሰባስበው የነቢይ ስም ሳያወሱ የሚለያዩ ከሆነ ሐስራ ይሆንባቸዋል የውመል ቂያማ ማለት ምን ነው ሶላዋት አወርደን በነበር የሚለው ከኸይር ላይ ኸይር ትልቅ ጸጸት ነው የሚሆነው። አዎ ሐስራ ይሆንባቸዋል። አኪድ የጀነት ሰዎች ምንም አይነት ሐመም አይደርስባቸውም። ማዓዛሊከ ግን ሶላዋት አወርደን በነበረ ምን ያክል አጅር እናገኝ ነበር ብለው ይመኛሉ ይባላል። ስለዚህ እንዲህ ያለው መጅሊስ ኸሚስ ጁሙዓ መሆኑ እንዳለ ሆኖ ሐታ ያለ ሶላዋት ያለ ነብይ ስም አይደምቅም። ማሻአላህ እኛም ያው እንግዲህ ካሁን በኋላ ሞቅ ብለን ለመቀበል ዝግጁ ነን ኢንሻአላህ። ሼኻችን አህለን ቢኩም ያ ሐቢቢ። ማሻአላህ ያው እንደተለመደው መቼም እንዴት ነበር ሳምንቱ? እስኪ መጀመሪያ ሳምንቱ እንዴት አለፈ ከረመዳን በኋላ? ማሻአላህ ሳምንቱ በጣም አሪፍ ነው አልহামዱሊላህ። ዒዱም በጣም አምሮበት ነበረ። ማሻአላህ ሁለቱ ዒዶች በአንድ ላይ ተሰባስበው ከዛም በኋላ ደግሞ እንግዲህ እነዚህ የሸዋል ስድስቶች እንግዲህ እየሞከረን ነበር አልহামዱሊላህ። የረመዳንን ቃና ያስታውሳል። አዎ በጣም አንዴ ሙጠጥ ወንደሄድ ቢያንስ የተወሰነ ሸዋረህ ውስጥ ረመዳን ጋር እንዳለ ያክል ይሰማል። ሱብሃን ማሻአላህ ደስ ይል ነበር። እንግዲህ አላህ ተባቱን ይስጠን። አሚን አሚን። አልহামዱሊላህ በድጋሚ ተገናኝተናል።
ያው በየሳምንቱ በዚህ ሰዓት በኸሚስ ምሽታችን ወደ ውድ ተመልካቾቻችን የምናደርሳቸው ታሪኮች ይኖራሉ። በተለይም ታላላቅ ክስተት የተከሰተባቸው ከኢስላም ጋር የሚገናኙ ክስተቶችን እናወራለንና እስኪ ነው ዛሬ እጅ ከምን ምን ይዛችሁን ለመጣችሁ? ዛሬ ደግሞ ስለምን እናወራ? አዎ ዛሬ ኢንሻአላህ ሞቅ ያለ ነገር መለከተው በጣም ደመቅመቅ ያለ ምናልባት እንግዲህ አላህ ካለ ሙሉውን ካልሆነ ራሱ ሊቆረጥ የሚችል የሆነ ኢንሻአላህ ሞላዋለን ብዙ የሚያናገርና ብዙ አስተምሮቶችን ልንቀስምበት የምንችለውን ነገር ነው ኢንሻአላህ ይዤ መጣሁት። የገዝወቱ ኡሁድ የኡሁድ ዘመቻ ውስጡ ላይ በጣም በርካታ ነገሮችን ያቀፈ ስለሆነ ታሪኩም በሰፊው ይዘክዘክ ወይም ይጠቀስ ከተባለ ማሻአላህ ብዙ ቀናትን ራሱ ሊፈጅ ይችላል። ሙጀለዳት ነው የሚጻፈው በጣም ሰፊ ያኒ ውስጡ ላይ ከአስተምሮቶችን በመውጣት ሊሆን ይችላል ተከሰቱ ጀብዶችን አስናፍ ነው ደግሞ እዚህ አንዋዕ ነው የተለያዩ ነገሮች በውስጡ ያቀፈ ክስተቶችን የያዘ ነበር ይሄ ገዝወቱ ኡሁድ። ኢንሻአላህ እኛ መቅጣጣፋት የተወሰኑትን እንደው ለቅምሻ ኢንሻአላህ መርሐባ። ያው ዛሬ ይሄንን ርዕስ ያዛችሁልን የሆነ ሙናሰባ ስላለ ነው አይደል ሸኻችን? ከዚህ ከሸዋል ጋራ የሆነ ሙናሰባ ስላለ ነው ወደ ደርሱ እንሄዳለን። ውድና የተከበራችሁ ተመልካቾቻችን በተለይ ወጣቶች አሁን የሚጠቀሰው ኪታብ ቂራአት አይደለም ተገልጦ ሰጠራ አይደለም የሚቀራው ይልቁንስ ለወጣቱ ፓርት በተለይ ለሙስሊሙ ለሴቱም ለወንድም ያስፈልጋል የተባሉ ነጥቦች ያስፈልጋል ትምህርት ይሆናሉ የተባሉ ዋና አስተምሮቶች ሊሰጡ ስለሆነ ይጠቅመኛል እኔን የሚመለከተኛል እንደ ሙስሊም ዝም ብለን ማለፍ የለብንም ትልቅ ትምህርት እንወስድበታለን በማለት ከሸኽ ሷሊህ ጋራ እንድትቆዩ በእኔና በወንድሞቼ ስም እጠይቃችኋለሁ። መርሐባን ሸኽ ጅዋ ተፈضሉ እንኳን ደህና መጣችሁ ደስ ብሎናል። ኢንሻአላህ እንኳን ተመልካቾች እኛም በውጉት የጠበቅን ነው የሐቂቃ ትልቅ ትምህርት ለማውሰድ። ያው ሼክ አብዱላህ አሁን ለመጥቀስ እንደሞከራችሁት ይሄን ርዕስ የመረጥኩበት ካለንበት ወር ጋር ትስስር ያለው ነገር ስላለው ነው። ያ ምንድነው የተከሰተው ይህ ገዝወቱ ኡሁድ የኡሁድ ዘመቻ በሸዋል ወር ውስጥ ነው። ዕለተ ቅዳሜ ሰባተኛው ሸዋል በሸዋል ወር ሰባተኛው ቀን ነው። ከፊል ዑለማዎች 15ኛው ላይም ያሉ አሉ። ብቻ ግን ከሸዋል ይወጣ አይደለም ረመዳን የሸዋል የመጀመሪያ አጋማሽ ነው። ያኔ ከሸዋልም አላለፈም አጋማሽም አላለፈም እና ከዚህ ጋር ካለንበት ወር ጋርም ታሪካችንን መለስ እያለን መቃኘታችን ይሄ እስልምና ምን አይነት እንግልት አስተናግዶ ስንት ገድል አሳልፎ እኛ ጋር እንደደረሰ ማስተዋሉ ታሪክ ማወቁ እኛ አሁን ላይ እኛስ ምን ማድረግ አለብን? እነዛ ትልልቅ ሱሐባዎች ነብዩና መሐመድ አለይሂ ሰላቱ ወሰላም ያን ሁሉ ነገር አሳልፈው እኛስ አሁን ያለንበት ዲኑን አስጠብቆ የረሱልን አለይሂ ሰላቱ ወሰላም አቂዳ እምነት አስጠብቆ በማስኬድ ላይ ምን ያክል ልፋት እያደረግን ነው የሚለውን ራሳችንን መለስ ብለን እንድንቃኝ የሚያደርግ ነገር ነውና ታሪክ ማያቅ ታሪክ አይሰራም ነው። እስላም ታሪክ ማጥናት ይጀምራል። በተለይ ደግሞ እንደ እስልምና ስናየው አልহামዱሊላህ በጣም በታሪክ የታጨቀ ዲን ያለን በጣም ትልቅ ያኒ ሌላው ከሌላው ታሪክ ወጣ ብለህ ስትመለከት እና የእስልምናን ታሪክ ስታነጻጽር አይገናኝም በጭራሽ። በጣም ለየት ያለ ካፊሩን ሙስሊም ያልሆኑትን በራሱ የሚያስደምም ገደል የተስተናገረበት ነው። በየክፍለ ዘመኑ የታጨቀ ታሪክ አለ። ሶሒህ لا تخلو الارض من دين الله بحججنا وكسوح ዝም ብሎ የሆነ ክፍለ ዘመን ክፍት ሆኖ እንዲ ወዘኔዎች የሆነ የለም። የሐቂቃ እስከዚህ እስከኛ ጊዜ ድረስ እንደዛችሁ አላፍ የሆኑ አልፍ አላፍ የሆኑ ብዙ ታሪኮች አሉ። መርሐባ ኢንሻአላህ ወጣቱም እንዳላችሁት ይሄን በደንብ ይከታተላል ብዬ ተስፋ አደርጋለሁ። ኢንሻአላህ አላህ እንግዲህ የምንሰማውን በተግባር የምናውል አላህ ይሄ ትልቅ ዱዓችን ነው። እና ይሄ የገዝወቱ ኡሁድ የኡሁድ ዘመቻ ሰበቡ ይላሉ። ምክንያቱ ይሄ ነገር የተከሰተበት የበድር ዘመቻ ላይ ከዚህ በፊት ለመጥቀስ እንደሞከርነው ሙሽሪኮቹ የመካ አጋሪያን ከባድ የሆነ ሽንፈት ተስተናግዶባቸው ነበር ታይቶባቸው ነበርና ሙስሊሞቹ ትልቅ ድል የተቀዳጁበት ነበረ እና ያ ከባድ ቁጭት ፈጠረባቸው። የተወሰኑ ሙሽሪኮች ተሰባስበው
ወደ ዋና መሪያችን ወደሚሉት አቡ ሱፊያን ነበር። በዚያን ጊዜ አልሰለመም ነበርና ወደሱ በማምራት እንዲሁም ደግሞ የተወሰኑ ነጋዴዎች ነበሩ ለንግድ የላኳቸውና አትርፈው የተመለሱ ነጋዴዎች ነበሩና ቀጥታ መጣው ምንድን ነበር ያሏቸው? እኛ እንግዲህ እነዚህ ሰዎች ወንድሞቻቸው፣ አባቶቻቸው፣ አጎቶቻቸው ምናምን የተገደሉባቸው ናቸው በበድር ዘመቻ ላይ ማለት ነው። እና ቀጥታ ምንድነው መጣው ያሉት ለአቡ ሱፊያን نحن طيب الأنفس أن يجهز بريح هذه العير جيش إلى محمد መጣው ለአቡ ሱፊያን ያሉት እኛ የዚህን ቅፍለት እነዚህ ነግደን ያተረፍነው አለ ያትርፍ ምንም ነገር ሳይቀነስ በቀጥታ ወደ ሙሐመድ እንግዲህ ነብዩና ሙሐመድን አለይሂ ሰላቱ ወሰለም ለመዋጋ እንዲውል ብለን ከልባችን ወደን ሰጠናል። ዋናው ብቻ አንተ ጀይሹን አዘጋጅና አደራጅና ያንተ በቀልልን አሉት ለአቡ ሱፊያን ማለት ነው። ታሪፍ ምን ያክል ንብረት እንደሰጡ በዚያ ሰዓት ላይ ግመሎቹ ብቻ 1000 ግመል ነበር ይላል። ሱብሃንአላህ ግመሎቹ ብቻ ገንዘቡ ደግሞ 1000 ዲናር የወርቅ ብር ማለት ነው። እና ይሄን ሁሉ ሙሉ በሙሉ አስረከቡትና ለአቡ ሱፊያን አዘጋጀን እኛ መዝመት እንፈልጋለን መበቀል እንፈልጋለን ብለው ተነሳሱ። ከዛ በኋላ ማዘጋጀት ጀመረ። ያኒ ዞሮ እነዚህ እዚህ ጋር እንኳን ራሱ ምንወስደው ትልቁ ነገር እነዛ ኩፋሮቹ ሙስሊም ያልሆኑት ለኢስላምን ለማጥፋት ኢስላምን ከምድረገጽ ሙሉ በሙሉ ድምጥማጡን ለማጥፋት የሚያደርጉት እንቅስቃሴ ምንም እንኳን እነዚህ ሰዎች አላህ በቁርአን ላይ እንደገለጸልን فسينفقونها ثم تكون عليهم حسرة ብሏል አላህ በቁርአን ላይ يعني ان الذين كفروا على الله በቁርአን ላይ እነዚያ ከሃዲያን አሁን ላይ ዓለም ላይ የሚከሰተው በራሱ አላህ እንደው በዚህ የሚገርም የቁርአን አንቀጽ ላይ ጠቅሶት እናገኛለን። ያን የተከሰተውን አስመልክቶ የቆረደ የቁርአን አንቀጽ ቢሆንም አሁን ላይም ግን የሚዶለትበትን በእስልምና ላይ ብዙ አይነት የሚፈጸሙትን ነገሮች አላህ ምን ይላል? ان الذين كفروا እነዚያ ከሃዲያን ይላል አላህ ينفقون أموالهم ليصدوا عن سبيل الله ገንዘቦቻቸውን ያወጣሉ ይላል። ለምን ነው ዓላማው ግን? ሰዎችን አኺራ ሊድኑበት አይደለም እኮ ሰዎችን ከእስልምና እንዲርቁ ለማድረግ ለማገድ። አላህ የቁርአን ትልቁ ሙዕጂዛነት እዚህ ላይ አይደል? የቁርአን ትልቁ ሙዕጂዛነት እኮ በዘመናዊ አለመገደቡ ነው። ክስተቶቹ የዛሬ 1400 ዓመት የወረደ የቁርአን አያት ዛሬ ያለውን ክስተት ስታሳዩት ይገልጸዋል። ቁጭ አረጋ እነዚህ ናቸው በቃ የምትሉት እኮ አንዳንዶች አይ እነዚህ ናቸው የተፈለገበት ነው በእነዚህ ላይ የወረደ እስከሚመስል ድረስ ማለት ነው። ተመልከት ان الذين كفروا ينفقون اموالهم ለምን ዓላማ ليصدوا عن سبيل الله ያለ ንብረታቸውን ሀብታቸውን አሁን ላይ እንኳን በራሱ ለአሜሪካ በመታደርገው ጦርነት ላይ በየዕለቱ በቢሊየን ዶላር እኮ ነው የሚከስሩት የሚባለው መቃወሚያው የሚባለው የተለያዩ የሚሰሩት ስራ ለማውደም የሚጠቀሙት ለመከላከል የሚጠቀሙትን ስንመለከት ያ ሁሉ ትልቁ ታርጌት አሁን ይሄ ሀገር ተብሎ ሳይሆን ዋናው ትልቁ ኢስላምን መደምሰስ ነው የሚፈልጉት ትልቁ ዓላማ። ፋሂሻና ለመፍቀድ እኮ አሁን እነሱ ጋር አሁን ምን ሰማቸው ሚዲያ ብዙ ነገሮች ፋሂሻዎች ናቸው አይደል? ያንን ነገር አለመፍቀድ እኮ እነሱ ጋር ልክ እናንተ ምንድነው ይሄ ነፃነትን መንፈክ ተደርጎ ነው እንዳላችሁት ቢሊየንስ ነው በቀን የሚያወጡት በቀን በሰዓታት ሊሆን ይችላል አንዳንድ ጊዜ ፍልስጤም ላይ ሳይሆን ለሐፃን እንደዛ የሚሆነው እኮ ኢስላምን ለማቋረጥ ነው። እዛ መስጂድ ሙስሊም ላለማስጠጋት ነው እኮ ሌላ ነገር አይደለም። በድንበር አይገናኙም፣ በኢኮኖሚ አይገናኙም ከአንዳንዶቹ። አሁን አብዛኞቹ ጦርነት እንትን የሚሉት ብዙ ጊዜ በፊት ድንበር ላይ ያሉ ሀገራቶች ምናምን ይጣሉ። ጦርነት እኮ በየጊዜው ሊከሰት ይችላል። ግን ብዙ ሺማይሎችን አቋርጦ ሀገራት ላይ ሌላውን ሀገር ለመደብደብ አንደኛውን ሀገር ለመረማመጃ ተጠቅሞ የሆነ ሀገር አየር ንብረት ተጠቅሞ የአየር ክልል ተጠቅሞ ነው እኮ ጉድመት የሚፈጽሙት። እነዚህ ሀገራቶች በተዘዋዋሪ ካልሆነ በቀጥታ በንግድ አይገናኙም፣ በወታደራዊ እንትን አይገናኙም፣ በድንበር አይገናኙም። ምንም አይነት የኢኮኖሚ አንድነት የላቸውም። ሊጣሉበት በቀጥታ ወደ ጦርነት ሊገቡበት የሚችለው ምክንያት በጣም ትንሽ ነው። ያ ሆኖ ሳለ ግን ብዙ ሺማይሎችን ሄደው ብዙ ህፃናትን ይጨፈጭፋሉና
ይህ ሁሉ ሚስጥሩ እስላምን ለማጥፋት ነው። ሱብሃንአላህ ያኒ ምንም እንኳን በዛሂር በውጫዊ አተረጓጉም እነሱ ለሰው የሚሰጡት ሪዝም የሚያስቀምጡት ምክንያት የተለያየ ይሁን እንጂ ሐቂቃው ግን ዙሪያው ተዟዙሮ ማነው ታርጌቱ የሙስሊም ሀገራትን ሰላም እንዳያገኙ ማድረግ መረበሽ ነው። እርስ በርስ እንዲጣሉ ማድረግ ነው። በዚያው ሰበብ ደግሞ ሙስሊሞች እንዲወድሙ ነው የሚፈልገው። አብዛኛውን ጊዜ ሆነ እየተከሰቱ ያሉት ላይ ውድመቱ ማን ላይ ነው የሚመለሰው ሲባል ሙስሊሞች ላይ ነው። አላህ ይጠብቅልን ሙስሊሞችን በያሉበት። ሊየሱዱ አን ሰቢልላህ ገንዘባቸውን ያፈሱታል አላህ إن الذين كفروا ينفقون أموالهم ليصدوا عن سبيل الله كالله سبحانه وتعالى يفسد الجنزباتهم يورثون الله ግን ይሄ ትርፋማ የሆነ ኢንፋቅ አይደለም ስጦታ አይደለም የሚሰጡት ነገር فسينفقونها ثم تكون عليهم حسرة ይሰጣሉ ግን በዕለተ ቂያማ እነሱን ጸጸት ነው የሚያወርሳቸው ይሄ ነገር ለኸይር ነገር ስላላዋሉት ማለት ነው ثم يغلبون ይሄ ትልቅ ሙዕጂዛ ነው በራሱ ከዛ ሽንፈት ይገጥማቸዋል በኋላ ላይ ይላል አላህ ከደሞ ሳይከሰት ኡሁድ ላይ ነው እንግዲህ ሰው ይወረደው ثم يغلبون መሸነፋቸው ይቀርም ይላል አላህ الله أكبر والذين كفروا إلى جهنم يحشرون نجاك هديان ولا جهنم من نكدي እና ይሄ ትልቅ የሚያስይዘን በራሱ ጠላት እንዲህ እየዶለተበት ያለ ሙስሊም የሆነ ሰው ምንም ነገር በዙሪያው እንደማይከሰት ሆኖ ማንቀላፋት የለበትም። መዘናጋት ውስጥ መውደቅ የለበትም። ያኒ ጠላት ሲመጣብህ በውስጥም በውጭ ነው ደግሞ አሁን ባለንበትም ተጨባጭ አንዳንድ ጊዜ በውጭ በዛሂር ይመጣብሃል አንዳንዴ በውስጥ ደግሞ እርስ በርስ እንድትተራመስ ያደርጋል። አንዳንድ ጊዜ እንደውም የዛሂሩ ይሻላል። የዛሂሩ ለመጋፈጥ ትጠነቀቀዋለህ ትቃወመዋለህ እንደምንም ለመከላከል ራሱ ይቀላል። ሷሂህ በውስጥ በሚሆንበት ጊዜ ደግሞ ያኒ መስሎ የሚመጣ ነገር ስለሆነ ብዙ ሰው የመሸወድ የመታለሉ ነገር ሰፊ ይሆናልና ሙስሊሙ ነቃ ማለት ያስፈልገዋል። ያኒ ክንዱን በርታ አድርጎ አንድነቱን አጠንክሮ አቂዳውን ጠብቆ ያኒ በዛ ላይ ጸንቶ ለመከላከል ለመስማት የጠላትን ሲራ ቀድሞ መረዳት የሚባለው ነገር መንቃት ያስፈልገዋል ወጣቱ ማለት ነው ወይም ሁሉም ሙስሊሞችን በአጠቃላይ እና ይሄ غزوة أحد يعني እንደመነሻ ይሄ እንኳን እንደመግቢያ ሰበቡ ይሄን ትልቅ ትምህርት ከሰጠን ውስጡ ላይም ሌሎች የተከሰቱ ነገሮች ነበሩ በጣም ትልቅ ትምህርት እንወስድባቸው አቡ ዐዛ የተባለ አንድ አምር ኢብኑ አብድላህ የተባለ ሰው ካፊር ነው ሙሽሪክ ነበረ የሚገርመው ይህ ሰው ሱብሃንአላህ ነብዩና መሐመድ አለይሂ ሰላቱ ወሰለም በበድር ዘመቻ ጊዜ ከማረኳቸው ሰዎች መካከል ነበረ በነብዩ አለይሂ ሰላቱ ወሰለም ስር ነበር ተማርኮ ነበር እና እንደሚታወቀው ምርኮኛ የሆኑ የተማረኩ ሰዎች በሸሪዓችን አራት ምርጫዎች አሉ ኢማሙ ኸሊፋው መሪው መርጦ ሊያደርጋቸው የሚችሉ ነገሮች ከነዛ መካከል አንዱ እና ቀለል ያለ የሚባለው የመጨረሻ ትንሽ ቀላል የሚባለው በነፃ መልቀቅ ነው ያለ ምንም ማለት ነው መን ይባላል እንደ አይነቱ ያለ ምንም ሙቃቢል አንዳንድ ጊዜ በዚህ ሰው ምትክ የኛ ሙስሊሞች የተማረኩ ካሉ ለምሳሌ ሰጥቶ መቀበል የሚባል እስረኛ መቀየር እንደሚባል አንዳንዴ እስከ መገደል ደረጃ ሊደርስ ይችላል አንዳንድ ጊዜ ደግሞ በገንዘብ ራሱን ፊል ያድርጎ ሊወጣ ይችላል እነዚህ ሶስቶቹ እንግዲህ ከበድ ያሉ ናቸው ከዚህኛው አንፃር ስለሆነ አራተኛው ነው የመጨረሻው መን የሚባል አለ ለቆ መስደድ ማለት ነው ችሮታ ነው ችሮታ ስጦታ እንደዛ ነው እና ይሄ ሰው የሚገርመው ነገር ነብዩና መሐመድ አለይሂ ሰላቱ ወሰለም ማርከውት በነበረበት ጊዜ ምን ብሏቸው ነበር በዚያን ጊዜ ኢኒ ፈቂሩን ذو عيال وحاجة እኔ በጣም ቤተሰብ ያለብኝ የተቸገርኩ ሰው ነኝ قد عرفتها أنت توقع أنت محمد ويعرج فمن علي صلى الله عليك عنده بنى صحابك لك أبني على سبحان الله نبينا محمد عليه الصلاة والسلام لقكت الله أكبر የሚገር ነው ነገር ሶፍዋን ኢብኑ ኡመያ የተባለው ሰው በዚያን ጊዜ ሙሽሪኮችን ለኡሁድ ዘመቻ ያነሳሳ የነበረው ሰው የበድር ዘመቻ ላይ ለቀውት ነበር ነብዩ አለይሂ ሰላቱ ወሰለም የኡሁድ ዘመቻ ላይ ቅስቀሳ እየተደረገ በነበረበት ጊዜ ሙሽሪኮችን ያነቃቋቸው ያነሳሷቸው በነበረበት ሰዓት
ከአነሳሾቹ መካከል አንድ ሶፍዋን ኢብኑ ኡመያ የተባለ ሙሽሪክ ነበር። እሱ መጣና ይሄ አቡ ዐዛ ማለት ሻዒር ገጣሚ ነው። በግጥሙ አንዳንድ ጊዜ ግጥም ከሰይፍ ወይም ደግሞ ከቀስት በላይ ተእሲር አለው። የውስጥ ስሜት ኮርኮሮ የማን ሞራል ይገላልና ማለት ነው። ለነብዩና መሐመድ አለይሂ ሰላቱ ወሰላም ለሐሳን እንዲሁ ዝም ብሎ አይደለም ወሩሑል ቁዱስ ማዓከ ያሉት ኡህጁሁም በላቸው ሞራላቸውን ስበራቸው ሰይዱና ጅብሪል የእሳቸውን መደድ ካንተ ጋር ነው አሉት ለሐሳን። ምክንያቱም ጦርነቱ ከመጀመሩ በፊት ሞራላቸው ሙሉ በሙሉ የሚያላሽቅ ነገር ነው ይሄ ነገርና ማለት ነው። ስብርብር የሚያደርግ ነው። እና ይሄ አቡ ዐዛ ማለት ሻዒር ነው፣ ገጣሚ ነበረ። ሶፍዋን መጣና ያ አባ ዐዛ አለው ኢነከ ምሩኡን ሻዒር አንተ ገጣሚ ሰው ነህ፣ ፈአዒና ቢሊሳኒክ በመላስ አግዘን አለው። መጣ ፈኽሩጅ መዓና ከኛ ጋር ወጣና በመላስ አግዘን። ፈቃል ምን አለ ኢነ ሙሐመደን ቀድ መነ ዐለየ ፈላ ኡሪዱ አን ኡዛሂረ ዐለይሂ አለ። መጀመሪያ ያኔ እኮ ሙሐመድ እኮ ነፃ አውጥቶኛል ይቅርታ ብሎ ሲለቀኝ በእኔ ላይ ምንም ለጠላት ወግነህ ላትዋጋ ብሎ ቃል አስገብቶ ነው የለቀቀኝ፣ ማገዝ አልፈልግም ማለት መጀመሪያ ላይ። ከዛ ምን አለው ይሄ ሶፍዋን ማታለያ አቀረበለት። ቃለ በላ በል መውጣት አለብህ አለው። ለምን ካልከኝ አለው ፈአዒና ቢነፍሲከ አንተ ካገዝክን ፈለከ ዐለየ ኢን ረጀዕተ አን ኡግኒየከ ወኢን ኡስብተ أن أجعل بناتك مع بناتي يصيبهن ما أصابهن من عسر ويسر. تلك ما طالعني أكرر أنت بسلام كتملس ساعة تقدل حبتها ما رجع له جنزبن أفس بهالله أرو ما طالع الدنيا بدنيا بزوج الشبور يسوي جلالة. نعم نعم. لذات طالع. أنا بالها بترجع له. بعد كذا يهونو زاو كتقدل كدقنو سيد الجوجين ወንድም ልጆች ካሉ እነሱም በአጠቃላይ ልክ እንደራሴ ልጆች አድርጌ የኔ ልጆች ችግር ካጋጠማቸው ችግሩን ይቀምሳሉ። እነሱም በዩስር ገራገር በሚሆንበት ጊዜ ደግሞ ልክ ልጆች እንደምንከባከበው ያንተን ልጆች እንከባከብልሃለሁ፣ ልክ እንደ ልጆች አድርጋቸዋለሁ ብሎ ማታለያ ያቀረበለት። ልክ እንደ ዘመናችን እንደ አንዳንድ ሰዎች ያኒ አንዳንድ ሙሸቢያዎች ለምሳሌ እየመጡ የገንዘብ ማታለያ ወይም እንዲናደርግልሃለን አንተ ብቻ ምንፈልገው ሸብ ወሃቢያ አትበል ምንም ነገር አትበል ሲሏቸው ያኔ የተወሰነች መኪና ከገዙላቸው ወይም ደግሞ ቤታቸውን ካመቻቹላቸው አንዳንዱ ከዛም በላይ ርካሽ በሆነ ነገር ሊታለል ይችላል። ሱብሃንአላህ ለከማ አለይና ይሄ ትልቅ በላእ ነው። ሱብሃንአላህ ይሄ አቡ ዐዛ የሰራው ይሄ ነው። ይሄ ማታለያ ሳቀርብለት መርሐባ ሱብሃንአላህ ነብዩ አለይሂ ሰላቱ ወሰላም አዘነው ከረከተ በኋላ ማለት ነው። ከዛ ከሙሽሪኮች ጋር አብሮ ወጣ። የሚገርመው ነገር ጦርነቱ ካለቀ በኋላ የኡሁድ ዘመቻ ነብዩ አለይሂ ሰላቱ ወሰላም ምርኮኛ የያዙት አንዱ እሱ ብቻ ነበር ይላል። ድጋሚ ተማረከ በኡሁድ ዘመቻ ነብዩ አለይሂ ሰላቱ ወሰላም ሰለላሁ ዐለይሂ ወሰለም። አሁንም ምን አላቸው? ሙና አለየ ያ ሙሐመድ አላቸው። ይቅርታ ብለህ ልቀቀኝ ያለምንም አሁንም አንተ ሙሐመድ ሆይ ልቀቀኝ አላቸው። ሱብሃንአላህ ረሱሉ አለይሂ ሰላቱ ወሰላም ለዚያ ጊዜ ብቻ ሳይሆን ለአጠቃላይ ለትውልድ የሚሆን ትልቅ ቃዒዳ መመሪያ ያለውን ንግግር ተናግረው አሳለፉት። በዚህ ሁኔታ ላይ ምን አሉት? ምንድን ነበር ያሉት? ኢነል ሙእሚነ ላ ዩልደጉ ሚን ጁሕሪን መረተይን ሙእሚን የሆነ ሰው በአንድ ጉድጓድ እኮ ሁለት ጊዜ አይገደፍም። ሱብሃንአላህ አንዴ ምናልባት እንግዲህ ጥሩ አስበህ ሊሆን ይችላል በመጥፎ ሳትጠረጥረው ቀርተህ ያኔ የተታለልክ መስል ልታሳልፈው ትችላለህ። ሁለተኛ ግን ሙስሊም የሆነ ሰው አይመደፍም ሁለት ጊዜ አይደለም። ሙስሊም ሁለት ጊዜ አይሸወድም። በአንድ አይነት ኬዝ በአንድ አይነት ምክንያት ሁለት ጊዜ አይታለልም። የሚገርም ሼኻችን ይሄን በደንብ አድርገው ይበታትኑታል። ኢንሻአላህ በቀላል ዒባራቸው ምን ይላሉ? ማዕናሁ ላ ዩድሐኩ ዐለይሂ ላ ዩልዐቡ ዐለይሂ ሙስሊም መሳቂያ መሳለቂያ እንደፈለገ ሁለት ጊዜ መጫወቻ አይሆንም፣ ሁለት ጊዜ መሳለቂያ አይሆንም ይላሉ። ማዕናሁ يحذر ሙእሚን የሆነ ሰው አንዴ ከተነደፈ እንደገና ሁለተኛ መጠበቅ የለበትም እና መጠቀቅ አለበት። መጀመሪያ ስትሄድ የመታህ ድንጋይ ሁለተኛው ከመታህ ድንጋይ
ጊዜ ሙስሊም ሆነ ሰው አይነደፍም ማለት አሁንም ይቀጥላል معناه አለው لا ينخدع مرة ثانية إن خدعه المرة الأولى መጀመሪያ ላይ ድንገት ተታሎ ተከድቶ ከሆነ ሁለተኛ ይከተላል بعد أن عرف حاله أنه مخادع لا ينخدع له مرة ثانية ከዳተኛ መሆኑን ካወቀ በኋላ ሁለተኛ እንዲከደው መፍቀድ የለበትም በፍጹም ይሄ መሆን የለበትም ማለት معناه አለው لا ينبغي للمؤمن أن ينخدع بكل إنسان خبيث እንዲሁ ማንኛውም ሰያፍ በሆነ ሰው ሁሉ ሊከዳ ይገባው ጠንቁቅ መሆን አለበት አሉ حسن فيه الظن أول مرة ለመጀመሪያ ጊዜ ላይ በጥሩ አስቦት የሆነ በአጋጣሚ አታለለው ሸወደ ለምሳሌ አንተም በመልካም አስበው ነበር ሁለተኛ መጥቶ ሊያታልል ሲሞክር ላ ሙስሊም መሆን አለበት فسايره فوافقه فيما أراد መጀመሪያ ላይ ተስማምቶት የነበረ ከሆነ ثم تبين له أنه خبيث እንደገና خبيثነቱ ሰያፍ መጥፎ ሰው መሆኑን ካወቀ በኋላ فلا ينبغي له أن ينخدع له لينال مراده የፈለገውን እንዲያገኝ ቢታለል ቢሸወር ሰው መሆን የለበትም ይላል ሱብሃንአላህ ያኒ ወደ ተጨባጫችን እንኳን ስናመጣው እነዚሁ ያኒ ወሃቢያዎቹ በህዝብ ኢኽዋኖቹ ለምሳሌ አንዴ ሸራቸው በአንዳንድ ሰዎች አይተናቸዋል ለምሳሌ በሙፍቲ ላይ የሰሩት ለምሳሌ መጀመሪያ ላይ እንግዲህ በአንድነት ስም የተለያየ ነገር አስጊጠው አቀራረቡላቸውና እንደገና ሌላ ውስጥ አስገቧቸው ሙእሚን የሆነ ሰው ትልቅ ዒብራ ይወስዳል ዛሬ ላይ ተኸዲዑ መረተን ኡኽራ ከዛ አሁንም በቃ እኛንም እስከሚያታልሉን ድረስ እስቲ በቃ አብረናቸው እንሂድ የሚባል ነገር የለም لا يلدغ مؤمن من جحر مرتين من قالوا شيخ نبينا محمد عليه الصلاة والسلام صلى الله عليه وسلم لا يلدغ من جحر مرتين قالوا هلا لا ترجع إلى مكة تمسح عارضيك تقول سخرت بمحمد مرتين الله ወደ መካ ሄደህ እንደፈለክ ይሄን ጽሜህ እንደዚህ ይላበስክ በመሐመድ ላይ ሁለቴ ቋቅ አፌዝኩበት አላገጥኩበት እንድትል አልፈቅድልህም ሰለላሁ ዐለይሂ ወሰለም መሐመድ ይሄ ትልቅ የህይወት ትምህርት ነው ትልቅ ያኔ المؤمن كيس በሌላ በኩል መጣው ከሙእሚን ፈጣን ብለህ ነው በማንኛውም ሱፍ ብሎ ሚታል ይሸወል አላህ ተመልካቾቻችን ፕሮግራሞቻችን እንደቀጠሉ ናቸው አሁንም ከኛ ጋር አብራችሁን ተቆዩ ዘንድ በአክብሮት እንጋብዛለን ከሼኻችን ሼህ ሷሊህ ጋር የጀመርነውን የኡሁድ ዘመቻ በሰፊው እንመለስበታለን ከአንድ መንዙማ ወይም እንጉርጉሮ በኋላ አብረን የምንቀጥል ይሆናል በድጋሚ አብራችሁን ሆኖ اللهم صل وسلم على محمد